በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተአምር ዘቅዱስ አቡነ እጨጌ ዮሐንስ ዘጎንድ ተክለ ሃይማኖት። 15ኛ ተአምር በበለሳ ብርድ ጋኔን የያዘውና ዘወትርም በምድር ላይ ይጥለው ስለነበር አንድ ሰው የተደረገ ተአምር። ጸሎቱና በረከቱ በሕዝበ ክርስቲያን ላይ ይሁንና አባታችን ዮሐንስ በእውነት ያደረገው ተአምር ይህ ነው። በለሳ በተባለች ምድር ጋኔን የያዘው አንድ ሰው ነበር። ዘወትርም በምድር ላይ ይጥለዋል። ሌትና ቀን እያስጮኸ እግሮቹን ያራግጠዋል፣ ለቅሶንም ያለቅሳል። በሰው ሁሉ ፊት ልብሶቹን ይጥላል። ዘመዶቹና ጎረቤቶቹም የሀብታሙን የደውን ሕፃናት ባዩ ጊዜ ስለ እርሱ ያፍራሉ። እርስ በርሳቸውም እንዲህ ተባባሉ፣ ኑ ወደ እግዚአብሔር ምህላ እናድርግለት፣ ከደዌው እንዲድን በጸሎትና በምልጃ ወደ ሁሉም አብያተ ክርስቲያናት መባን እናስገባለት። ሌሎች ሰዎች ግን እንዲህ ይላሉ፣ መድኃኒት የሚያደርግለት ባለ ሥራይ ፈልጉለት፣ እርሱ ሊያድነው ይችላልና። ይህንንም ብለው ዘመዶቿ ሚስቱን ጠሯት፣ እንዲህም አሏት፣ ምረጭ፣ ባልሽ በክፉ አሟሟት ከሚሞት ለድሆችና ለምስኪኖች ምጽዋትና ለቄሶች መባን ስጪ። ይህንንም ሰምታ ወደ እነርሱ ቀረበች፣ እንዲህም ስትል ባሏን ተነጋገረችው፣ ወንድሜ ሆይ ከሞትህ በኋላ እኔ በሰው ሁሉ ፊት የተናቅሁ ሆናለሁ። ነገር ግን ብልጽግና በኋላ ሰዓት አይጠቅምህምና የሚጠቅምህን ዛሬ ጥቂት ምከረኝ። እነሆ የአባታችን የዮሐንስ የበዓሉ ቀን ያለበት ቦታ እነግርሃለሁ። እርሱ አንተን ማዳን ይችላልና ዕጣንና መብራትን ላክ። ባሏም ከዚህ ደዌ የሚያድነኝ እንደወደድሽ አድርጊልኝ አላት። እሺ ብላ የሀገር ሰዎችን ሁሉ ጠየቀቻቸው። እንዲህም ስትል መረመረቻቸው። በጸሎቱ በልመናው ለተማመነ ተአምርና ድንቅን ነገር የሚያደርግ የአባታችን ዮሐንስ የበዓሉ ቀን መቼ ይሆን? የዕረፍቱ ነፍስ ወደ እግዚአብሔር የተሸኘችበት ቀን እንደቀረበ ነገሯት። ከዚህ በኋላ በሐምሌ ወር በ29 ቀን የዕረፍቱ በዓል ለአባታችን የዮሐንስ መታሰቢያ ይደረግለት ዘንድ ከ12 መብራት ጋርና ኔባል በተባለ መስፈሪያ ከንጹሕ ዕጣን ጋር ዱቄትን የተጫኑ 2 አህዮች ላከች። ሁሉም ወንድ አገልጋዮችና ሴት አገልጋዮቹም ስለ እርሱ ፈጽመው እያለቀሱ እኒህ ገንዘቦችን ይዘው ሄዱ። የአባታችን ዮሐንስ የበዓሉ መታሰቢያ ወደሚደረግበት ወደ ጉንድ ደብር ደረሱ። ያ ባለጸጋም ዘመዶቹ በአልጋ ተሸክመውት ከእርሱ ጋር መጣ። ወደዚያችም ደርሰው በጉንድ ደብር ውስጥ እግዚአብሔርን ተአምር የሚያደርግ አባታችን ዮሐንስም በመፍራትና በመንቀጥቀጥ በኅብረት ማለዱት። ለ2 ቀናትም በደብሩ ቅጥር ውስጥ ተቀመጡ። በማግስቱ የአባታችን የዮሐንስ የዕረፍት መታሰቢያው በዓል ሆነ። ከሩቅና ከቅርብ የመጡ ሕዝብና አሕዛብ ተሰበሰቡ። በዚያሽ ቀንም ታላቅ መጨናነቅና የሕዝብ ብዛት ሆነ። ደዌ ያለባቸው እኩሌቶቻቸው በጸሎቱ ይፈወሳሉ፣ እኩሌቶቻቸው ለነፍሳቸው ይማጸናሉ፣ የመቃብሩንም አፈር አንስተው ይበላሉ። የልብ ደዌና የሆድ ሕመም ያለባቸው አፈሩን በውሃ በጥብጠው ይጠጣሉ።
ደዌያቸውንም ያሳያቸዋል፣ በትውኪያም ያወጣላቸዋል። ከዚህ በኋላ የዚያ የሀብታም መባውን በቄስ እጅ ሰጥተው ወደ ደብር ውስጥ አስገቡት። በዚያም መባውን ለአባታችን ዮሐንስ ለመታሰቢያው በዓል ይደረግ ዘንድ በዚህ ሰውዬ በዋሻው አፈር ላይ ይንፈራገጣል። ያን ጊዜም ጋኔኑ ጣለው፣ እንዲህ ሲልም ጮኸ፣ አባቴ ሆይ ለምን ታሰቃየኛለህ? በጸሎትህስ ለምን ታሳፍረኛለህ? ዮሐንስ ሆይ ከእኛ ተወለድክን? ቀድሞ በሥጋ በነበረህ ሥልጣን የሥራችንን ክፋት ጥበባችንን ስታውቅ ይህን ያህል ዘመን ትኖራለህን? ዛሬም ከሞትክ በኋላ እንዲሁ ነህ። በውኑ የአባት ጠላት ለልጅ ይሰጣልን? እንደ አንተ በአድባር በበዓትና በሚኖሩ ቅዱሳን ጸሎት ኃይል የተነሣ ካረፍንበት ትጣላናለህ። ይህንን ብሎ አባታችን ዮሐንስ ያን ጋኔን ሲገሥጸው ሸሽቶ ወደ ባልንጀሮቹ ሄደ። ይህም ጩኸት የሰሙ ሕዝቦች ፈርተው ደነገጡ። እርስ በርሳቸውም ጊዜው የክረምት ወቅት ስለነበር ነጎድጓድ ነው ብለው ተባባሉ። ያም ባለጸጋ ከበሽታው ዳነ። አንድ ቄስ ከእርሱ ጋር ከደብሩ በር ወጥቶ ከዘመዶቹና ከሩቅ በቅርብ ለመጡ ሌሎች ሰዎች ከሕማሙ እንደ ዳነ በእርሱ ላይ ያደረ ጋኔን ሲሄድ እንደ ጮኸ ነገራቸው። በዚያ የነበሩት ቃሉን ሰምተው በጸሎቱ አመኑ፣ ፈጽመው አደነቁ፣ ወደ ቤቶቻቸው ተበተኑ። ያም ባለጸጋ አባታችን ዮሐንስን አደነቀው። ከሚስቱ ጋርም በታላቅ ደስታ መታሰቢያውን አደረገ። ወንድ አገልጋዮችና ሴት አገልጋዮቹም በእያንዳንዱ እስከ ዕለተ ሞታቸው መታሰቢያውን አደረጉ፣ በሰላምም አረፉ። ጸሎትና በረከቱ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ወስብሐት እግዚአብሔር።